ዛሬ በማህበራዊ ሚዲያ የተለቀቀው ፎቶ እጅግ መነጋገሪያ ሆኗል። የፎቶ ባለቤት ዛሬ በህይወት የለችም። ሲያዩት እጅግ የምታሳሳ ጉዳቷ ጠልቆ የሚሰማ ወጣት ናት። ሞዴል ቀነኒ አዱኛ በማህበራዊ ሚዲያ በተለይ በቲክቶክ የተለያዩ ፎቶዎችንና ቪዲዮዎችን አጋርታለች። ሀዘንና ደስታዋን፣ ውሎና ውጥኗን እንዲሁም የወደፊት ህልሟንም ይገልጽልኛል ያለቻቸውን ምስሎች አጋርታለች። እጅግ አሳዛኝና አሰቃቂ የሆነው ህልፈቷ ከተሰማ በኋላ ግን የተለቀቀው ፎቶ በፊቷ ላይ የሚታየው ሰንበር መቼ እንደሆነ ባይገለጽም ከባድ በሚባል ስብራት ውስጥ እንዳሳለፈች ያሳብቃል። የድምፃዊ አንዷለም ጎሳ ባለቤት የሆነችው ቀነኒ ከሚኖሩበት መኖሪያ ቤት ንጋት 10 ሰዓት አካባቢ በማብሰያ ክፍል ውስጥ ባለው በረንዳ ከ5ኛ ፎቅ ላይ ወድቃ ህይወቷ አለፈ የሚለው መረጃ ማለዳ ላይ ከተሰማ በኋላ ብዙዎች እጅግ አዝነዋል። እንዴት፣ በምን ምክንያት ሲሉም ጠይቀዋል። ፍትህ ሲሉም በዚህም በዛም የሚገኙ ድምጻቸውን አሰምተዋል። የአዲስ አበባ ፖሊስ አሟሟቷን በተመለከተ በወቅቱ አብሯት የነበረውን አርቲስት አንዷለም ጎሳን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን ተናግሯል። የሞዴል ቀነኒ አዱኛ ስርዓተ ቀብር ሲፈጸም ታዋቂው ድምፃዊ አንዷለም ጎሳ በፖሊስ ታጅቦ እርሙን አውጥቷል። በስርዓተ ቀብሯ ላይ በርካታ አድናቂዎቿ፣ ቤተሰብና ጓደኞቿ ተገኝተው መሪር የሆነ ሀዘናቸውን በመግለጽ ተሰናብተዋታል። ፍትህ ሲሉም ጠይቀዋል። የቀነኒ አባት አቶ አዱኛ ዋቆም ለቀብር በተሰበሰበው ህዝብ ፊት ሁላችሁንም የምጠይቃችሁ አርቲስቶቻችንንም ለእናንተ የማስተላለፈው መልእክት የልጄን እውነት አፈላልጉ፣ እንደ ሃጫሉ ሞት ተድበስብሶ እንዳይቀርብኝ እኔ ለማስተማር ነበር ከእቅፌ ያወጣኋት እንጂ እንዲህ እንድትቀጠፍብኝ አልነበረም ሲሉ በተሰበረ ልብ መሪር በሆነው ሀዘን ውስጥ ሆነው ለልጃቸው ፍትህ ጠይቀዋል። የቀነኒ ወንድም ነኝ ያለው ሰውም እንዲሁ እስከ ሌሊቱ 6 ሰዓት ድረስ ከቀነኒ ጋር በስልክ ስናወራ ነበር፣ ስለ እቅዶቿ፣ ስለ ተለያዩ ስራዎች ስንነጋገር ነበር። ማለዳ ላይ ግን ደውለው ቀነኒ ታማ ሆስፒታል ገባች አሉኝ። እስካሁንም ይህንን አምኜ መቀበል አልቻልኩም ሲል ተናግሯል። እርግጥ የሰማ ሁሉ አምኖ ለመቀበል ከብዶታል። ልደቷን ለማክበር እየተዘጋጀች የተለያዩ ፎቶዎችን ስትነሳ የነበረች ወጣት በድንገት ከ5ኛ ፎቅ ላይ ወድቃ ህይወቷ አለፈ ሲባል ሁሉንም ያስደነገጠና እንዴት ሲል ያስጠየቀ እንደሆነ ይታወቃል። የቀነኒን አሟሟት በተመለከተ የአዲስ አበባ ፖሊስ ምርመራ እያደረኩ ነው ብሏልና የሱን ውጤት መጠበቅ ግድ እንደሆነ እናምናለን። ይሁንና ግን ይህ በእንዲህ እንዳለ ከዚህ ቀደም ከተለቀቁ የቀነኒ ፎቶዎች በተለየ መልኩ እጅግ የተከፋ አይን፣ ሰንበር ያወጣ ፊት እንዲሁም ደግሞ ጥልቅ ሐዘንንና መከፋትን የሚያሳብቅ አጠቃላይ እይታን የያዘው ፎቶ በማህበራዊ ሚዲያ ላይ ሲለቀቅ መነጋገሪያ ሆነ። ቀነኒ አልፋለች፣ ግን ደግሞ ምን አሳልፋ በምን አይነት ህይወት ውስጥ እንደነበረች እሷና ፈጣሪ ብቻ ናቸው የሚያውቁት። አሁንም በድጋሚ ማለት የምንፈልገው የቀነኒን አሟሟት በተመለከተ ፖሊስ ደረስኩበት የሚለውን የምርመራ ውጤት መጠበቅ ግድ እንደሆነ እናምናለን። ለሌሎች ሴቶች ሀዘንና ድባቴ ውስጥ ላሉ ማስተማሪያና ማንቂያ ይሆን ዘንድ ግን የቀነኒን ፎቶ ተከትሎ ከተነሱት ሀሳቦች መካከል ሁለቱን ማንሳት ወደናል። አንደኛው ፍቅር ስለያዘሽ ስለተወደድሽ ብቻ ነገሮች ይቀየራሉ ብለሽ አንገትሽን ደፍተሽ እየተቀጠቀጥሽ አትኑሪ፣ ነገሮች አይቀየሩም በሚል ናርዶስ ቦጋለ ያጋሩት ጽሑፍ አንዱ ሲሆን፣ ሌላኛው ደግሞ እህቱ በግፍ የተገደለችበት ኢንጂነር ጌቱ ከበደ ያጋራው ጽሑፍ ነው። ፍትህ በግፍ ሕይወታቸውን ለተነጠቁ እያለን ጽሑፎቹን እናጋራችሁ።
ፍቅር ስለያዘሽ ስለወደድሽው ብቻ ነገሮች ይቀየራሉ ብለሽ አንገትሽን ደፍተሽ እየተቀጠቀጥሽ አትኑሪ፣ ነገሮች አይቀየሩም ይላል ናርዶስ ቦጋለ። መበደልን ያለማምድሻል፣ ለራስሽ ያለሽን ግምት ያወርደዋል። የተተውሽ የተናቅሽ ፈላጊ የሌለሽ እንደሆንሽ ያሳምንሻል። እሱ የመጨረሻ አማራጭሽ እንደሆነ በየቀኑ ይነግርሻል። በቃኝ ስትይ ደግሞ ይልመጠመጣል። እንደ ልማዱ ቃል ይገባል። ትወጫለሽ፣ ትሰሪያለሽ፣ ቤተሰቦችሽ ጋር ሽማግሌ ልካለሁ፣ ድል ባለ ሰርግ ነው የማገባሽ፣ ትንሽ ጊዜ ስጭኝ ይልሻል። ትወጂው የለ እንደገና ተስፋ ታደርጊያለሽ፣ ትጓጓያለሽ። በየቤተ ክርስቲያኑ እንባሽን እያፈሰሽ እንዲሳካ ትጸልያለሽ። ከሱ ጋር መኖር አቅቶኛል ብለሽ የነገርሻቸው ጓደኞችሽን ትሸሻለሽ። እንዴት እየኖርሽ ነው እያለች ጠዋት ማታ ምትወተውት እናትሽን ትሸነጊያለሽ። ሽማግሌ ሊልክ ነው፣ ስራ ሊያስጀምረኝ ነው ስትያት ሳይመስላት ጉጉትሽን አይታ ይሁን ይሳካልሽ ትልሻለች። ዓለምሽ ያደረግሽው እሱ፣ ያመንሽው ያከበርሽው ያፈቀርሽው ልጅነትሽን ህልምሽን የሰጠሽው እሱ፣ ምንም ቢመጣ እጁን ይዤ አልፋለሁ ብለሽ የተመካሽበት፣ ልጆች ልትሰጪው ህይወት ልትወኚው ሁሉን የተውሽለት እሱ እጁን ያነሳብሽ ቀን ዓይንሽን በጨው አጥበሽ እናትሽ ቤት ሂጂ። መበደልን አትልመጂ። ከሱ በፊት ትኖሪ ነበር፣ ከሱ በኋላም ህይወት ይቀጥላል። ደህና ትሆኛለሽ። ራስሽን ምረጪ። አውሬ ወንድን ትምህርት፣ ዝና፣ ገንዘብ አይቀይረው። እንደውም ለድድብናው ስራ ማስኬጃ ቱልስ ይሆንለታል እንጂ በሚል ናርዶስ ቦጋለ ይህንን ሐሳብ አጋርተዋል። እውነት ነው። በተለያዩ ፍቅር ውስጥና ለነገ ህይወትና ትዳር ይሆነኛል ካሉት ሰው ጋር አብረው ሲኖሩ ያንደኛው ፍቅር ያመዝንና አሊያም ደግሞ ባልተገራ ባህሪ ምክንያት የተለያዩ እጃቸውን የሚሰነዝሩ ወንዶች ብዙ እንዳሉ እንሰማለን። ግን ደግሞ በዚህ ጽሑፍ ላይ እጁን ካነሳብሽ በቃ ውጪ፣ ሂጂ ወደ እናትሽ፣ ህይወት ይቀጥላል የሚል ነው። ከመሞት መሰንበት እንዲሉ በየቀኑ ተስፋቸው እየሞተ የነገ ህልማቸው እየመነመነ ባሉበት ቦታ ወደ ውስጥ ተቀብረው እንዳይቀሩ ነጋቸውን ማየት እንዲችሉ አትንኩኝ እንዲሉ ራስሽን ምረጪ በሚል የሚያሳስብም ነው። ለጽሑፉ ናርዶስ ቦጋለን እናመሰግናለን። ሌላኛው ደግሞ በዚህ መሰናዶ ልናነሳላችሁ የወደድነው ቀደም ሲል ለመጠቆም እንደሞከርነው በግፍ እህቱ የተገደለችበት ኢንጂነር ጌቱ ከበደ ያጋራው ጽሑፍ ነው። ሰሞኑን ደግሞ ቀነኒና አያንቱ ተገደሉ ይላል ኢንጂነር ጌቱ። ሰሞኑን ይህንን ቀፋፊ ዜና ስሰማ ሐዘን ያገረሸ። ግን ይሄ ሁሉ ግፍ ለምን? ከምንስ የመጣ ነው? ከዚህ ምስቅልቅል መውጫውስ እንዴት ነው? እህቴ እመቤት በሰው እጅ ከተገደለች በመጪው እሁድ 1 ዓመት ይሆናታል። አቤት ያለፉት 52 ሳምንታት። እህቴ ትናፍቀኛለች፣ ትወቅሰኛለች፣ ትታዘበኛለች፣ ታሳዝነኛለች። በህልሜ እየመጣች ቆይ ስትመጣ እንገናኛለን ትለኛለች። መኝታ ቤቴ የሰቀልኩትን ፎቶዋን ባየሁ ቁጥር እንደ አዲስ ይከፋኛል፣ ይነደኛል፣ አዝናለሁ። የማዝነው በራሴ በሀገሬ በመንግስቴ ነው ይላል ኢንጂነር ጌቱ ከበደ። መቼም ብናዝንም ብንከፋም መኖር አይቀርምና እንሰራለን፣ እንወጣለን፣ እንገባለን። ለነገሩ ስራ ሐዘንን የማጠቢያ እንዱድ ነው ይላል። ሴቶችን የሚገድል ሀገር እጅግ ኋላ ቀርና ከእንስሳት ባህሪ ያልተላቀቀ ነው። ሀገራችን ስርዓት የሌለበት የወንጀል ኳስ ሜዳ ሆኗል። አንደኛውኑ የለየለት ጫካ በስንት ጣዕሙ ያሰኛል እያለ ኢንጂነር ጌቱ ከበደ ጽሑፉን ይቀጥላል። ኢንጂነር ጌቱ በጽሑፉ ላይ የተለያዩ ጉዳዮችን አንስቷል። በደርግ ዘመን በአቃቂ ከተማ የመጀመሪያ ደረጃ ተማሪ ያለ አንድ ሰመሬ የተባለ ፎቶ አንሺ አምሽቶ ከሰዓት በኋላ ወደ ቤቱ ሲገባ ሮንድ በሚዞሩ ጠባቂዎች ተይዞ በዱላ ተመቶ ሕይወቱ ያልፋል።
ሮንድ ጠባቂዎቹ የገደሉትን ሰው በባቡር የተገጨ ለማስመሰል ባቡር ሀዲድ ድልድይ ጫፍ ላይ ያስተኙትና ባቡር ይገጨዋል። ሲነጋጋ ሰዎች በባቡር የተገጨ ሰው ያዩና ይደነግጣሉ። ፖሊስ ይጠራል። ምርመራውም ይጀመራል። ብዙም ሳምንታት ሳይፈጅ ፖሊስ ምርመራውን ይጨርሳል። በኋላም ፖሊስ የወንጀሉን አፈጻጸም ሲቀርጽ ልጅ ሆኜ ተከታትዬ አይቼዋለሁ። ሰውየው የትና እንዴት እንደተመታ፣ አወዳደቁ እንዴት እንደነበር፣ መልከ መልካሙና መለሎ 50 አለቃ ፈይሳ የፊት ፓንች ሰርቶ ሲወድቅ አይቻለሁ። ምርመራውም በአጭር ጊዜ ተጠናቆ ሰው ሲደነቅ፣ ፖሊስን ሲያደንቅ አይቻለሁ፣ ሰምቻለሁ። ጉዳዩን ሲናገሩ ምናሉ፣ ልክ ሌሊት 10 ሰዓት ላይ ባቡር ሲመጣ እፎይ አለን። 11 ሰዓት ሲሆን ወደ መድኃኔዓለም ጋራ እያየን ሚስጥር ላለማውጣት ተማምለን ወደ ቤት ሄድን ብለዋል። አሁን በዚህ ዘመን ስንትና ስንት ቴክኖሎጂ ባለበት ጊዜ የሰው ግድያ እንጂ የምርመራ ውጤት አይሰማም። ከኢንጂነር ስመኘው ግድያ ጀምሮ የሃጫሉ ይሁን የሌላ ግድያ ላይ ምርመራ ተጠናቆ ፍርድ ሲሰጥ አልሰማንም ይላል ኢንጂነር ጌቱ ከበደ። ኢንጂነር ጌቱ እንዳነሳው እንግዲህ ከሰሞኑ ከቀነኒ በኋላ የአያንቱ ሞትም እጅግ ልብ ሰባሪ ነበረ። አያንቱ ተስፋሁን ከቤተሰቦቿ ጋር በነቀምቴ ከተማ የምትኖር፣ ቤተሰቧን መርዳት የሷ ኃላፊነት የነበረ፣ በልብስ መሸጫ ቤት ተቀጥራ የምትሰራ ወጣት ነበረች። በዚሁ በልብስ መሸጫ ቤት ውስጥ ተቀጥራ በምታገኘው ገቢ ለቤተሰቦቿ ከቻለች ምግብ፣ ካጣች ቆሎም ቢሆን ገዝታ ትገባለች። ቤተሰቧን ትወዳለች፣ እነሱም ይወዷታል። ከ2 ሳምንት በፊት አያንቱ እንደተለመደው ጠዋት ለስራ ከቤት ወጣች። ከምሽቱ 1 ሰዓት ተኩል ላይ ትገባለች ተብሎ ሲጠበቅ በዚያ ቀን አልመጣችም፣ ቀረች። መጠበቅ ሲያቅታቸው የአያንቱ እህት ስልኳ ላይ ደወለች። ስልኳን ግን ያነሳው ፖሊስ ነበር። ከሰው ጋር ተጣልታ ትንሽ ተጎድታ ሆስፒታል ገብታለች፣ እናትና አባቷ ሆስፒታል እንዲመጡ ንገሪያቸው በሚል መልእክት ተነገራት። ቤተሰቦች እየጮሁ ግራ ተጋብተው ወደ ሆስፒታል በረሩ። ሆስፒታል ሲደርሱ ያዩትን ማመን አቃታቸው። ፖሊስ አስከሬን በሸራ ጠቅልሎ ከተሽከርካሪ ሲያወርድ ተመለከቱ። እናት አባትና ወንድሞቿ የአያንቱ አስከሬን መሆኑን አላወቁም ነበር። አስከሬኗ ወደ ሆስፒታል ያመጡት ፖሊሶች እናንተ ናችሁ የአያንቱ ቤተሰቦች፣ አያንቱ ራሷን አጥፍታለች ሲሉ ለቤተሰብ ተናገሩ። ቤተሰብ ሁሉ ነገር ጨለመባቸው። መጀመሪያ ከሰው ጋር ተጣልታለች ያሉት አሁን ደግሞ ራሷን አጥፍታለች ብለው ነገሯቸው። እናት የልጇን አስከሬን ለማየት ወደ ሸራው ስትሄድ ፖሊሶች አታይም በማለት ደበደቧት። የአያንቱ ወንድምና እህት እንዳያዩ ቢከለከሉም በፖሊስ እየተደበደቡና እየተገፈታተሩም ቢሆን በሸራ ውስጥ አዩ። ራሷን እንዳጠፋች ለማስመሰል ትንሽ የተገመደ መሐረብ በአንገቷ ላይ ይታያል ይላሉ። ጠዋት ከቤት ስትወጣ የለበሰችው ጉርድ ቀሚስ የለም፣ የጡት መያዣዋም የለም። ቲሸርቷ መሬት ላይ እንደተጎተተች ያሳያል። አያንቱ ያለ ምርመራ ያለ ፍትህ ተቀብራለች፣ አፈር ለብሳለች። አታይም፣ አትሰማም። ቤተሰቦቿ ግን በእንባና በሐዘን እየተሰቃዩ ነው። ውበታቸውን፣ መመኪያቸውን፣ አይናቸውን አጥተዋል። ባዶ እጃቸውን ቀርተዋል። አግብታ ታኮራናለች እንጂ በዚህ መልኩ ሞታ ትቀበራለችን ብለው አልጠበቁም። ከአያንቱ ሞት ጋር በተያያዘ እስካሁን በቁጥጥር ስር የዋለ የለም። ማንም ተጠያቂ አልሆነም። ቤተሰቡ በራሳቸው መንገድ ሄደው የጠረጠሩት አለ። ጥርጣሬያቸውን ለፖሊስ ተናግረዋል። ግን እስካሁን ምንም ነገር አልተፈጠረም ይላል ናቲ ማናዬ። ፍትህ ለአያንቱ፣ ፍትህ ለቤተሰቧ፣ ፍትህ ለሁሉም ሲልም የአያንቱን ታሪክ አጋርቷል። የቀነኒን ህልፈት ከሰማን በኋላ የአያንቱ ሞት ተደገመ። ፍትህ ስንል እኛም እንጠይቃለን። ዛሬ የቀነኒ አዱኛን መነጋገሪያ የሆነውን ፎቶ አንስተን በውስጡ ግን የብዙ ሴቶችን ህይወት ይነካል። ብዙ ሴቶች ፍትህ አጥተዋል። ብዙ ሴቶች በግፍ አካላቸውን ተነጥቀዋል። ተስፋና ህልማቸውን እንዲሸሽጉና ቀብረውት እንዲኖሩ ተደርገዋል። ፍትህ ለሁሉም።